ከእያንዳንዱ ስኬታማ የክሪፕቶ ትሬደር ጀርባ ያለ የሲኦል መንገድ። ሰላም እንዴት ናችሁ? ክቡራን የቻናሌ ቤተሰቦች እንኳን ወደ ታግ ብሪጅ የዩቲዩብ ቻናል ብና መጣችሁ ለማለት ፈልጋለሁ። በዛሬው ቪዲዮአችን የምናየው በእያንዳንዱ ስኬታማ የክሪፕቶ ትሬደሮች ጀርባ ያለው የሲኦል መንገዶችን የምናይ ይሆናል። ይህም ማለት ብዙ ጊዜ በሶሻል ሚዲያ የምናያቸው የትሬዲንግ ገጽታዎች በአጭር ጊዜ መበልጸግን፣ ውድ መኪናዎችን መንዳትን፣ አጓጊ የሆኑ የስክሪን ፎቶችን ብቻ መመልከትን ሲሆን ነገር ግን ከእያንዳንዱ ስኬታማ ትሬደር ጀርባ ማንም የማይነግራችሁ ትልቅ የስነ ልቦናና የኑሮ ፈተናዎች አሉ። ሰዎች ስለ ትርፉ ይነግሯቸዋል፣ ሰዎች ስለ ስኬቱ ይነግሯቸዋል። እኔ ደግሞ ማንም ስለማይነግራችሁ ስለ እንቅልፍ ማጣቱ፣ ስለ ብቸኝነቱ፣ ስለ ውስጣዊ ስብራቱ የምነግራችሁ ይሆናል ማለት ነው። እንደምታውቁ ትሬዲንግ በዓለም ላይ ካሉ ስራዎች ሁሉ እጅግ ከባዱና ቀላል ስራ ነው ማለት እንችላለን። የመጀመሪያው የሲኦል መንገድ የ24 ሰዓት እስር ቤት። የአክሲዮንና የፎሬክስ ማርኬት ቅዳሜና እሁድ ይዘጋል፣ ክሪፕቶ ግን አይተኛም። ይህም ማለት እናንተም አተኙም ማለት ነው። ስልካችሁ ከዓይናችሁ አይርቅም። ከቤተሰብ ጋር ስትሆኑ፣ ምግብ ስትበሉ፣ አልፎ ተርፎም ሽንት ቤት ስትሄዱ ስልካችሁ ላይ ናችሁ ማለት ነው። የማርኬቱ መውረድና መውጣት ወይም ቮላቲሊቲ የልብ ምታችሁን ይቆጣጠረዋል። እንቅልፍ ወስዷችሁ በባናችሁ ቁጥር መጀመሪያ የምታደርጉት የገንዘብ መጠናችሁን ማየት ሲሆን ተበላው ወይስ ተረፍኩ የሚለው ስጋት በህይወታችሁ ላይ ትልቁን ጥላ ይጥላል። ሁለተኛው ቀይ ቀለም የመጥላት ስቃይ። ፖርትፎሊዮአችሁ በደቂቃዎች ውስጥ ወደ ቀይ ሲቀየር ማየት ስቃዩ የገንዘብ ብቻ አይደለም፣ የነፍስ ስቃይም ጭምር ነው። የለፋችሁበት፣ የቆጠባችሁት፣ ለወደፊት ህልማችን ነው ያላችሁት ገንዘብ እንደ በረዶ ሲቀልጥ ስታዩት በራሳችሁ ላይ የምታሳድሩት ጥላቻ ያኔ ይጀምራል። ይሄ ሁሉ ኪሳራ ሳይደርስብኝ ለምን ቀድሜ ያልወጣው የሚለው ጸጸት እንደ እሳት ይለበልባችኋል። ሶስተኛው ፎሞ የምንለው ወይም የውሸት ስኬት ሰለባ መሆን። ሌላኛው ጓደኛችሁ 1000% ትርፍ አገኘው ሲል እናንተ ያዛችሁት የክሪፕቶ ኮይን ወደ ታች ሲምዘገዘግ የሚሰማችሁ የቅናትና የባዶነት ስሜት። ሶሻል ሚዲያ ላይ የምታዩቸው የውሸት ጉራዎች ስኬታቸውን ብቻ ሲለጥፉ እናንተ ብቻ የተሸነፋችሁ ይመስላችኋል። ይህ ስሜት ወደ ሬቨኔጅ ትሬዲንግ ወይም ለበቀል መነገድ ይገፋችኋል። ያንም የጥፋታችሁ የመጀመሪያ ይሆናል ማለት ነው። አራተኛው በቤተሰብ ፊት ቁማርተኛ መባል። ለእናንተ ትሬዲንግ ስራችሁ ነው፣ ለሌላው ግን ቁማር። ገንዘባችሁን ስታጡ የሚደርስባችሁ ወቀሳ፣ በቅርብ ሰዎች የምትታዩበት የንቀት አይን፣ እንዲሁም ተው ብለን ነበር የሚለው ቃል ከገንዘብ ማጣቱ በላይ ልባችሁን ይበሰዋል። የሚያዋያችሁ ሰው አታችሁ ብቻችሁን ስትብሰለሰሉ ያኔ የክሪፕቶ ስቃይ ምን እንደሆነ ይገባችኋል። አምስተኛው የህልማችሁ መርገፍ። ማርኬቱ በከፍተኛ ሁኔታ ሲወድቅ ወይም ማርኬት ክራሽ ሲያደርግ አንድ ሰሞን የነበሩት ህልሞቻችሁ ሁሉ አብረው ይረግፋሉ። ቤት ለመግዛት፣ ትምህርት ለመማር ወይም ለቤተሰብ ለመርዳት የነበሩት ተስፎቻችሁ በአንድ ካንድል ሲከሽፍ ያንን ጭንቀት ለመሸከም ትልቅ የውስጥ ጥንካሬ ይጠይቃችኋል። እናም ክቡራን የቻናሌ ቤተሰቦች ክሪፕቶ ለደካሞች ቦታ የለውም ማለት ነው። ምክንያቱም እዚህ ግባ የማይባሉ ሰከንዶች የህይወታችሁን አቅጣጫ ሊቀይሩት ይችላሉ። ስኬቱ ምንም እንኳን ጣፋጭ ቢሆንም ያንን ጣዕም ለመቅመስ ግን መጀመሪያ መራራውን የጭንቀት ጽዋ መጠጣት ይኖርባችኋል ማለት ነው። እናም ክቡራን የቻናሌ ቤተሰቦች ወደ ክሪፕቶ ማርኬት የምትገቡት ለትርፉ ብቻ ከሆነ ተሳስታችኋል። ለስቃዩም ጭምር መዘጋጀት አለባችሁ ለማለት ነው። ትሬዲንግ ማለት ገንዘብ ማግኘት ብቻ ሳይሆን ራስን በጭንቀትና በፈተና እሳት ውስጥ አልፎ ብረት ሆኖ መውጣት ማለት ነው። ያለ ስቃይ ስኬት የለም። ይህንን ቪዲዮ ያቀረብኩላችሁ እንድትፈሩ፣ ተስፋ እንድትቆርጡ ሳይሆን ከምንም በላይ ጠንክራችሁ ኪሳራዎችንና ችግሮችን አልፋችሁ ወደ ስኬት እንድደርሱ በማሰብ ነው። መልካም ጊዜ።